በህይወት ውጤታማ መሆን የምትፈልግ ከሆነ እነዚህ ሶስቱ ነገሮች ሊኖሩ ግዴታ ነው። ለምን መሰለ? በጣም ብዙ ኢትዮጵያውያኖች ውጤታቸውና ፍላጎታቸው መካከል ትልቅ ጋፕ ተፈጥሯል። በውጤትና በፍላጎት መካከል ያለው ጋፕ እንዲጠብ የምትፈልግ ከሆነ እነዚህ ሶስቱ ነገሮች ሊኖሩ ይገባል። የመጀመሪያው ምንድነው? ማይንድ ሴት ነው። ሁለተኛው ደግሞ ሞቲቬሽን ነው። ሶስተኛው ደግሞ ሜቴድ ነው። አንተ ለምትፈልገው ነገር ጥሩ የሆነ ማይንድ ሴት፣ ጥሩ የሆነ ሞቲቬሽን፣ ጥሩ የሆነ ሜቴድ የማይኖር ከሆነ በፍላጎትህና በውጤት መካከል ጋፕ ይፈጠራል። እነዚህን ጋፖች ለማጥበብና ፍላጎትህንና ውጤትህን አንድ ለማድረግ እነዚህ ሶስቱ ነገሮች ሊኖሩ ይገባሉ። እያንዳንዱን ስቴፕ ባይ ስቴፕ ላስረዳ። ዳንኤል ነኝ፣ የስነ አእምሮ ባለሙያ። ይህ ደግሞ ወንደርፉል ማይንድ ሴት ነው። ቤትን ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። ሄድ ነው። እናመሰግናለን። ማይንድ ሴት ማለት ምን ማለት መሰለህ? ማይንድ ሴት ማለት አንተ መሆን ለምትፈልገው ነገር ያለ እይታ ማለት ነው። ያለ ምልከታ፣ ነገሩን የተቀበልክበት መንገድ ማለት ነው። ምንድነው መሆን የምትፈልገው? መሆን የምትፈልገውን ነገርስ አስቀድመ አይተኸዋል ወይ? አስቀድመ ሴት አድርገኸዋል ወይ? ማይንድ ሴት፣ ማይንድ ውስጥ ሴት የሆነ ነገር ማለት ነው። ማይንድ ሴትህን አጀስት ስታስተካክለው፣ ማይንድ ሴትህ ሲስተካከል፣ ያ ማለት አንተ ለራስህ ጥሩ እይታ ሲኖር፣ ለራስህ ጥሩ ግምት ሲኖር፣ ለራስህ የምትሰጠው ቫልዩ ማይንድ ሴት ይሆናል። ለራስህ ብቻ ደግሞ አይደለም፣ አብሮህ ለሚኖሩ ብቻ አይደለም፣ ከውጪ ላለው ዓለም፣ ስለ ዓለም ያለ እይታ ምንድን ነው? ዓለም ላይ ማግኘት የምትፈልገውን ነገር በምን አይነት መልኩ ነው የምትመለከተው? እንዴት አድርገህ ነው የምታየው? ለዛ ነገር ያለ ሐሳብ፣ ያለ አስተሳሰብ፣ ነገሩን የተቀበልክበትና ያመንክበት መንገድ ምንድን ነው የሚለው ማይንድ ሴት ይባላል። ሁለተኛው ደግሞ ሞቲቬሽን ነው። አስበው፣ ማይንድ ሴት ኖሮ፣ ጥሩ ምልከታ ኖሮ፣ ለነገሩ ጥሩ እይታ ኖሮ፣ ጥሩ አረዳድ ኖሮ፣ ግን ነገሩን የምታደርግበት ሞቲቬሽን ከሌለ ደግሞ አሁንም ማይንድ ሴት ብቻውን ዋጋ ያጣል ማለት ነው። ሁለተኛው ሊኖር የሚገባው ነገር ሞቲቬሽን ነው። ሞቲቬሽን ማለት ያ ያየኸውን ህልም፣ ያ ያየኸውን ራዕይ፣ ያ ያየኸውን ጥሩ ነገር፣ ያ ያየኸውን ምልከታ ወደ ሪል ዓለም እንድታመጣው የሚገፋፋ ኢነርጂ ነው የሚሆነው፣ እንድትጨብጠው። አሁን ስለ ውጤት ነው አይደል እያወራን ያለ ነው። የብዙ ሰዎች ችግር ምንድን ነው መሰለ? በፍላጎታቸውና በውጤታቸው መካከል ትልቅ ጋፕ አለ። አይተ ከሆነ ብዙ ህፃናት እየተማሩ ምንድነው መሆን የምትፈልገው በሉት፣ በቃ ዶክተር ነው መሆን የምፈልገው፣ ኢንጂነር ነው መሆን የምፈልገው። በጣም የብዙ ኢትዮጵያኖች ህልም መንገድ ላይ መቀመጥ አሊያም ደግሞ ውጤት አልባ መሆን አልነበረም፣ ውጤታማ መሆን ነበር። የምታያቸው በጣም ብዙ መንገድ ላይ ያሉ የኔ ቢጤዎች ሊሆኑ ይችላሉ። መንገድ ላይ የምታያቸው ጀስት የአእምሮ ችግር ገጥሟቸው መንገድ ላይ የምታያቸው ሰዎች ሊሆኑ ይችላሉ። እነዚህ ሁሉ ሰዎች የሆነ ጊዜ ላይ ብትጠይቃቸው ፍላጎታቸው ትልቅ ነበረ፣ ህልማቸው ትልቅ ነበረ፣ ሀሳባቸው ትልቅ ነበረ፣ መድረስ የሚፈልጉበት ቦታ ትልቅ ነበረ። ምንድነው ታዲያ እንዳይደርሱ ያደረጋቸው ካልከኝ፣ የማይንድ ሴት ችግር ሳይሆን ለማይንድ ሴታቸው ለዛ ፍላጎታቸው የሚሆን ሞቲቬሽን አልነበራቸው፣ የሚሆን ምክንያት አልነበራቸውም ማለት ነው። በጣም ብዙ ተማሪ ኤቻርጅ ማምጣት ይፈልጋል። በጣም ብዙ ተማሪ አንደኛ መውጣት ይፈልጋል። ግን አንደኛ እንዲወጣ የሚያደርገው ፍላጎቱ ላይ፣ ማይንድ ሴቱ ላይ ብቻ ሳይሆን ሞቲቬሽን፣ ያንን ነገር እንዲያደርግ ከስር የሚቀሰቅሰውና ነገሩን እንዲያደርግ የሚያደርገው ሞቲቬሽን ያስፈልገዋል። ስለዚህ የሰው ልጆች ውጤታቸውና ፍላጎታቸው እንዲመሳሰል ከፈለጉ እነዚህ ሁለቱ ነገሮች ሊኖራቸው ይገባል። ናት ኦንሊ እነዚህ ሁለቱ ነገሮች። ሶስተኛው ደግሞ ሜቴድ ነው። አስበው፣ ጥሩ ምልከታ ኖሮ፣ ዶክተር መሆን ፍላጎቱ ኖሮ፣ አሊያም ኢንጂነር መሆን ፍላጎቱ፣ ሌክቸር የሚባለውን ላይፍ የመኖር ፍላጎቱ ኖሮ፣ ሞቲቬሽንም ደግሞ አለ ኢነርጂው ኖሮ፣ ነገሩን የምታደርግበት መንገድ ካላወቅ ግን አሁንም በዜሮ ነው የሚባዛው ማለት ነው። ስለዚህ የብዙ ኢትዮጵያውያን ተማሪዎች፣ የብዙ ኢትዮጵያውያን ወጣቶች፣ የብዙ ኢትዮጵያውያን ቤተሰቦች ችግር ምንድን ነው መሰለ? ጥሩ ማይንድ ሴት አላቸው፣ ጥሩ ሞቲቬሽንም አላቸው። ሞቲቬሽናቸውና ማይንድ ሴታቸው ተደምሮ ግን ሜቴድ ካልመጣበት፣ ነገሩን የሚያደርጉበት መንገድ ካላገኙ ግን በምንም ተአምር ውጤታማ መሆን አይችሉም ማለት ነው። ኢማጂን፣ እኔ ከዚህ ተነስቼ ድሬዳዋ መሄድ እፈልጋለሁ። በቃ
ድሬዳዋ መዳረሻዬ ነው። ማይንድ ሴቴ ምንድን ነው? እሱ ሴት አድርጌያለሁ ድሬዳዋ የመድረስ ማለት ነው። ከዚህ የመነሳት ኢነርጂውም አለኝ፣ ግን በምን ልሂድ? አሁን ማይንድ ሴቴም አይወስደኝም፣ ሞቲቬሽንም አይወስደኝም። የሚወስደኝ ሜቴዱ ነው። እኚህ ሶስቱ ነገሮች ተነጣጥለው ሜቴዱን አውቄ ደግሞ ኢንተረስቱ ሞቲቬሽኑ ከሌለኝ የሚሄድበት ደግሞ አስቀድሜ ነገሩን ከፊት የማስቀምጥበት ደግሞ ማይንድ ሴቱ ከሌለኝ ዜሮ ነው የሚሆነው ማለት ነው። ስለዚህ በህይወት ውጤታማ መሆን የምትፈልግ ከሆነ በእርግጠኝነት የምነግር እነዚህ ሶስት ነገሮች ስቴፕ ባይ ስቴፕ መከተል አለብን። የምትፈልገውን ነገር ማስቀመጥ ማይንድ ሴት ለነገሩ የሚሆን ደግሞ የሚቀሰቅስ ነገሩን እስከማትተወው ድረስ እስከማታቆመው ድረስ እንድታደርገው የሚያደርግ ሞቲቬሽን፣ ነገሩን የምታደርግበት ደግሞ መንገድ ሜቴድ ያስፈልጋል ማለት ነው። እነዚህ ሶስቱን ነገሮች እርስ በእርስ አሰናስላቸው የምታደርጋቸው ከሆነ በእርግጠኝነት በውጤትህና በፍላጎት መካከል ያለው ጋፕ ይጠብና ፍላጎት ውጤት ሆኖ ታገኘዋለህ ማለት ነው።